ቴክስት ማስረጃ ካላቀረብሽልን እንዴት እንመንሽ? ትናንት ዋሽተሽን ዛሬ እንዴት ደውላ ቀጥታ ስልሽ ቡቴም ላይ ደውላ ስለሆነ ያወራችኝ ያወራሁትን ሰዓት ይኸው እንጂ የለም መረጃ። እኔ ደግሞ ያለ መረጃ ችግር እኮ አላምንም። እኔ ችግር ማመን ያለ ማመን ልክ ነሽ። ምክንያቱም ዋሽቼ ስላገኘሽኝ እመኝኝ እያልኩ አይደለም፣ ግን ላውራሽ ልናገር ማለት ነው እንጂ ማኑኝ አይደለም። ምክንያቱም መቼ ነው ቦቲም ላይ የደወለችልሽ? ዘመናዊ መቼ ቀን ነው ላይ በመጀመሪያ ቀን የገባው ቀን ጠዋት ላይ ነው የደወለችልኝ። ጠዋት 6 ሰዓት ይሆናል መሰለኝ ገና ከእንቅልፌ ከመነሳት። ጠዋት 6 ሰዓት ደውላ ምን አለችሽ? ሀ ብላ ያለችው በዝርዝር ነገር ሙሉ ኮንቨርሴሽናችን ያለችኝማ አይዲሽ እንድስተካከልልሽ እንደዚህ በይ ሶሊያና ፋሽን ሚዩት ልታደርጊ ትችያለሽ እባክሽ እህቴ። ኧረ እባክሽ ይቅርታ። እሺ መቅደስ ቀልጠፍ ብለሽ እንደ አንድ ጤነኛ ሰው እኔ እንደዚህ ቁጭ ብዬ እንደማወራሽ በእንደዚህ ቀን ጠዋት ላይ ሶሊያና ደውላ እንደዚህ አለችኝ። በቃ እሺ ያወራችሁትን እሺ አቡዬ የሰማችሁኝ ነው። ያወራነበት የመጀመሪያው ቀን ላይ የገባንበት በበነገታው ዘመናዊ ስለኔ ሲወራ አውቃታለሁ ብለሽ መረጃ እኔ መሰክራለሁ ብለሽ አውሪ ምናምን መስክሪልኝ ምናምን ስትለኝ ችግር የለውም እመሰክርልሻለሁ፣ እኔም እሱን መበቀል ፈልጋለሁ። እሺ አልኳት ማለት ነው። እሺ ብዬ ቃል ገባልሻለሁ አይዞሽ ምናምን አልኳት ማለት ነው። እኔ እንደምመሰክርላት እኔ ዘመናዊን አውቃታለሁ ብዬ በውሸት እንድመሰክር አሳመንኳት። እንደዛ አልኳት። እሺ ተባብለን ተለያየነ ማለት ነው። ደወለችልኝ። ስራ ላይ ብዙ መረጃ ታወጣጣኛለች። እቺ ሰው ምንድን ነው ብዬ ግራ ገባኝ ራሱ። እናትሽ በህይወት እንደሌለሽ ምናምን ታወራኛለች። ከዛ ጓደኛዬ እቺ ሰው መረጃ እየሰበሰበችብሽ ነው ብላ ዘጋችሁ ስልኩን ማለት ነው። እሺ ስራ ላይ ነኝ ብዬ ዘጋውባት። ከዛ ላይ ብታገባ እኔ ፍቅር ዲዛይንን እሷ ዘመን ያውቀዋለሁ ስትል አዎ ብዬ መሰከርኩኝ። 24000 ህዝብ ባለው መሀል ዘመን የምትባል ሰው ነው ያላቅም። ምክንያቱም እሷ እንደዛ ስላለችኝ የእሷን ይዤ ነው እንደዛ የመሰከርኩ እንጂ አላውቃትም። ስታለቅስም ሆነ እኔ ሴት ልጅ ነኝ ምናምን ብዬ አመሳስ እያወራሁ ማለት ነው እንጂ እኔ ዘመናዊን አላውቃትም። ሲቀጥል ደግሞ ስለ ፍቅር ዲዛይን ልጅ ማስወረድ ምናምን አላውቅም። እሷ ግን እንደዛ ስትል አዎ ብዬ መስከር ያለውና ውሸቴ እንደሆነ ህዝቡ እንዲያቅልኝ ስለፈለኩ ነው። ውሸቴ ነው። በጣም ጥሩ። እኔ ቤት ላይቭ ላይ በገባሽ ማግስት ነው አይደል የደወለችልሽ? አዎ ጠዋት ላይ ማለት። አዎ እኔ ቤት ላይቭ የገቡት መቼ ነው ቤተሰብ? ትናንትና ምንድነው ቀኑ? ትናንትና ምንድነው? ሮብ። ዋን ሰከንድ ሮብ። ትናንት ምንድነው? ሐሙስ። ከትናንት ወዲያ ሮብ። ሐሙስ ለጧት ነው ዘመናዊ ደውላ ለመቅደስ። ሮብ እኔ ቤት ለመጀመሪያ ቀን ገቡ ሮብ። ሐሙስ ጠዋት ዘመናዊ ደውላ ወንድምሽ ላይ መስክሪ ቃማ እንዲሰራልሽ አለች አይደለ? በጣም ጥሩ። አንቺ እኮ ታዲያ ሮብ ዕለት ገብተሽ ዘመናዊን እንደምታውቂያት ስጦታ እንዳመጣችልሽ ተናግረሽ ነበረ። ኢትዮጵያ እንደተገናኛችሁ የዛሬ ስንት ዓመት ስልሽ ተናግረሽ ነበር። ታዲያ ሮብ ዕለት የተናገርሽውን ነገር እንዴት ነው እሷ ሐሙስ ጠዋት ደውላ እንድትናገር የምትነግርሽ? ኦልሬዲ ሮብ ተናግረሽዋል እኮ። አዎ ሮብ ዕለት እኔ ቤት ገብተሽ ተናግረሻል። አንቺ ቤት ላይቭ ላይ በገባን ማግስት ነው ደውላ እንድመስክር ነገ ስንቀርብ ሀቡ ቤት እንደዚህ ብለሽ መስክሪ አለችኝ ያልሽው። ስለዚህ አንቺ ከሷ ጋር የገባሽው ሮብ ሆኖ ሳለ ሮብ ዕለት በአጋጣሚ ገብተሽ እኔ ጠይቄሽ እኔ መስቀለኛ ጥያቄዎችን የት አገኘሻት እንዴት አገኘሻት ስልሽ ጎንደር መታ ስጦታ ሰጥታን እንዲያርጋ ብለሽ ተናግረሽ ሐሙስ ጠዋት አንቺ ጋር በገባን ማግስት ደውላ ነው የነገረችኝ አልሽ። ስለዚህ ሐሙስ ጠዋት የሚደወልብሽን ስልክ አታንሺ። አስሌ በስልክ እየተመከርሽ እየመጣሽ እዚህ ጋር አዳዲስ ሀሳብ አታውሪብን። እኛ ያንቺ መቀለጃና መጫወቻ አይደለንም። ቆይ ቀኑን ሐሙስ ጠዋት ብለሻል። አሁን እዚህ ጋር ይላክሽው ያወራችሁት የስተርዴይ ይላል። የስተርዴይ ሚንስ ቀኑን ላይ ቆይ
ዋን ሰከንድ መቅዲ በቃ እሺ፣ ስጨርሽ ቶሎ ነው እሺ። ላይቭ ላይ ነው ተላታለሁ። እሺ እሺ፣ ስራ አላ እኮ ችግር የለም። እሺ እመጣለሁ። እኔ እሰራዋለሁ ለጊዜው። ላይቭ ላይ ነው ተላታለሁ። እሺ ሴት ወንድ ላይቭ ሳልታያት መታባራኛለች። ኖ ችግር የለም። ችግር ላይ ስለሆነች ነው ብያታለሁ። ግን አንቺ አትቆይ እሺ፣ በእናትሽ። እሺ አልቆይም፣ 2 ደቂቃ ብቻ። አቡዬ እሺ ይቅርታ። እሺ እኔ ሀቡዬ ይቅርታና ሴትዋ እየተናደደች አይሰማም፣ ድምፅሽ ታፍኗል። ሚውት አይደለም ሀቡዬ። እኔ ትንሽ አውርቼ ነው የምወጣው፣ ምክንያቱም ሴትዋ ታባረኛለች። እዚህ ጨለማ ታባረኝ ደግሞ ኦልሬዲ ተባረሻል እኮ። አዎ ግን ደሞዜ በ30 ነበር የገባሁት እና ደሞዜን እስከምትሰጠኝ እየጠበቅኩ ነው። ስለዚህ ተባረሻል ኦልሬዲ። አንቺ ከስራት እንደ ተባረርሽ ነው ዋትሳፕ ላይ ነገርሽኝ። እንደውም ማረፊያ ኢጃዛ ቤት አልኩሽ እኮ አቡዬ። ግን ደሞዜን እስከምትሰጠኝ ግዴታ መስራት አለብኛ። አልሰራችም ብላም ባሰጠኝ ህገወጥ ነኝ፣ አልከሳት። ኦኬ ጥሩ ችግር የለውም። የ3 ቀን ባትሰጥሽም እኛ እንሰጥሻለን፣ አታስቢ። እሷ አያሳስብም። እውነታው ይውጣ። ዋናው ትናንት እሷ የደወለችልሽ ሐሙስ ጠዋት ከሆነ አንቺ ሮብ ዕለት እኔ ቤት ላይቭ ላይ ገብተሽ ኦልሬዲ ይህንን መስከረሻል። ሮብ ኬት አመጣሽው? ሐሙስ ከሆነ እሷ ሐሙስ ጠዋት ከሆነ ደውላ ነገረች ሐሙስ ብለሽ ኦልሬዲ እዚህ ጋር ጽፌዋለሁኝ። ሐሙስ ከሆነ እሷ ቀኑን ምናምን እኔ ዛሬ ራሱ ይጠፋብኛል። ቀኑን እርግጠኛ አይደለሁም። ቀኑን ታዩና አንቺ ጋር ላይቭ በገባን ማግስት ብለሻል። እኔ ጋር ላይቭ በገባችን መጀመሪያ ላይ የገባውብሽ በበነገታው ጠዋት ማለት ነው። በነገታው ማለት ማግስት ነው የሚባለው። አዎ አማርኛው አንድ ነው። ማግስትም ነገም አንድ ነው። ስለዚህ ሮብ እኔ ቤት ገብታችሁ ምንም የሚያስቅ ነገር የለም። ኦኬ የሰው ህይወት እያበላሽሽ አትሳቂ። የሰው ህይወት እያበላሸሽ ነው። የወንድምሽን ህይወት ነው ያበላሸሽ። ሂዘ ቢዝነስማን ስለሆነ ስሙ ንጹህ ሊሆን ይገባል። ካለበለዚያ ማንም አይገዛውም። እንደዚህ አይነት አንቺ እንደመሰከርሽበት ጨካኝ አይነት ሰው ከሆነ ማንም ከጨካኝ አይገዛም። የወንድምሽን ህይወት እያበላሸሽ ሲምፕሊ ወተት እንደደፋ ህፃን እዚህ ጋር መተሽ አትሳቂ። ኦኬ ውሸት ደግሞ በጣም አጸያፊ ነገር ነው። የዋሸሽ ሰው ሊያፍር ነው እንጂ የሚገባው እንደዚህ እየሳቀ እያላገጠ አይደለም ሊያወራ የሚገባው። አሁንም እቺ ልጅ ላይም እየዋሸሽባት ነው። ልንገርሽ አይደለ ሮብ መተሽ ሮብ እንዳንቺ ጥቅም የሰዎችን ህይወት እንደፈለግሽ ልትቀያይሪ አትችይም። ሮብ መተሽ እዚህ ቤት መስክረሽ ስለሷ ተናግራሽ ሐሙስ ጠዋት ነው ደውላ የመከረችኝ እንድመሰክር ካልሽ ከየት መጣ? ሮብ ለታ ጭንቅላትሽ ውስጥ ማን ከተተው? ያንን አውቃታለሁ ጎንደር መታ ነበረ ስጦታ ይዛልኝ መታ ነበር የሚለው ነገር ከየት መጣ አንቺ ጭንቅላት ውስጥ? ስለዚህ አሁንም እየዋሸሽ ነው። እውነታውን ንገሪን። እውነታውን ብቻ ነው እኛ መስማት የምንፈልገው ከማስረጃና ከመረጃ ጋር። እሷ ይህንን ዋሽልኝ ብላኛለች ካልሽ ቮይስ ሪከርድ አምጭልን። ተደዋውላችሁ ከሆነ ላይ ስትደዋወሉ ሪከርድ አድርገሽ የማቅረብ ኃላፊነት አለብሽ እንድናምንሽ የምታወሪውን ነገር። ቴንክ ዩ የደወለችልኝን። እሺ በቃ ስለ ሮብ ዕለታው ምላሽ ስጭኛ። ሐሙስ ነው እሷ ደውላ እኔ ቤት ላይቭ በገባን በበነጋታው አልሽ። በነጋታው የሮብ በነጋታ ሐሙስ ነው። ሐሙስ ለታ ነው እሷ የነገረችሽ። ሮብ ዕለታ ኬታ ምተሽ ነው ታዲያ ያወራሽው? ገና ሳትመክርሽ ገና ዋሽልኝ ሳትልሽ አንቺ ኬታ መጣሽው? ብላኝ ነው እኮ ቀኑን ስላላወኩት ነው እንጂ ደውላ ብላኛለች። ብላኝ ነው እንጂ ፈጥሬ አይደለም። መቼም ማወራ የታምጥቼ የተፈጠረ ይሆናል። አንቺ ጋር የመጀመሪያ ቀን በገባን በበነጋታው እኮ ነው ያልሽው። አንድ ያልሽው ለምንድን ነው እየተደወለ የምትመከሪው? ለምን ራስሽን ችለሽ አታወሪም? አይ እንደዛ አይደለም ማርያምን። እሺ መቅደስ ከዚህ በኋላ ከተደወለ ስልክ እንዳታነሺ። ኦኬ ዲክላይን አድርጊባቸው፣ ቀዩን ንኪባቸው። ኦኬ በጣም ጥሩ። አንቺ ያልሽው አንቺ ጋር በገባን በበነጋታው ማለት እኔ ጋር የገባችሁት ሮብ ነው። በነጋታው ማለት ደግሞ ሐሙስ ነው። ሐሙስ ደውላ መከረችኝ እንድዋሽ አልሽ። ሐሙስ ደውላ ከመከረችሽ አሁንም ሌላ ሰው መክሮሽ ካልሆነ የመጣሽው እውነታውን ከሆነ የምታወሪው ሮብ ዕለት ኬት አመጣሽው ታዲያ? እሷ ሐሙስ ነው ደውላ የመከረችሽ ዋሽልኛለች። ሮብ ዕለት ኬት መጣ? ሮብ ዕለት እኔ ቤት ገብተሽ አንቺ ላይቭ ሪከርዱን አወጣለሁ። ሮብ ዕለት እኔ ቤት ገብተሽ አውቃታለሁ መታ ስጦታ ይዛልኝ መታለች። የመጣች ጊዜ መቼ ብዬ ሳፋጠጠሽ ዶክተር አብይ የመጣ ጊዜ የምህረት አዋጁ ጊዜ አለች እሷ። ስለዚህ ያ ማለት የዛሬ ስንት ዓመት ነው? 5 ዓመት 6 ዓመት አላችሁ። ኦኬ ሮብ ዕለት ኬት አመጣሽው? ሐሙስ ከሆነ የደወለችልሽ ይህን መልስ ነው የምንፈልገው።
እኔ ደውላ እንደዛ ብላኝ ነው እንደዛ ያወራሁት። ተመሳስላብኝ ሊሆንም ይችላል እንግዲህ እሷ እንደዛ ብላኝ ነው ሀቢባ ያወራሁት እንጂ ፈጥሬ ከየት አምጥቼ ከየት ብዬ እንዴት ላወራሽ እችላለሁ? ማስረጃ ልታቀርቢልኝ ትችያለሽ? ማስረጃ የደወለችልኝ ማስረጃ ነው። ለምን እንደልቀሽ ቅድም ሐሙስ ጠዋት አልሽ በበነጋታው አንቺ ጋር በገባን በበነጋታው በአንቺ ቋንቋ ነው እያልኩሽ ያለው። ሮቢዮን አላውቅም እንጂ ያው ያወራነበት በበነጋታው በገባችሁ በበነጋታው እሺ ከመደወሏ በፊት ነው እኔ ጋር የገባችሁት። የዛኔ ከየት አምጥተሽው ተናገርሽ እኮ ነው የምልሽ። አቡ እኔ ብቻ እሷ ደውላ ነው እንደዛ ያልኩት እኮ በበነጋታው አላልሽም? አንቺ ጋር በገባን በበነጋታው ብዬሻለሁ እንዴ? አሁን በበነጋታው በፊት እኔ ጋር ስትገቡ ከየት አምጥተሽው አልሽ? የደወለችው በበነጋታው ከሆነ አቡ ይቅርታ አርግልኝና ደወለች ያለችበትን ቀን ስክሪንሾት አርጋ ቀኑ ይናገር የለ። አሁን እኔ ከአንቺ ጋር ትላንት ካወራው የስተርዴይ ብሎ ይናገራል። የስተርዴይ ነው የሚለው ልካልኛለች። ሐሙስ ደውላ እሷ ደግሞ ሮብ ዕለት እኔ ቤት ገብታ አውርታለች። ስለዚህ እሷ የደወለችላት ሐሙስ ከሆነ ረቡዕ ዕለት አላወኩም። አንቺ እኮ አሁን ፍርድ ቤት ቢሆን ቆመሽ ወንድምሽ ላይ የመሰከርሽው የሞት ፍርድ ቢፈረድበት አረብ ሀገር ላይ ቢሆንና ያላረገውን አረገ ብለሽ መስክረሽበት ወንድምሽ ላይ የሞት ፍርድ ብታስፈርጂና ወንድምሽ ከተገደለ በኋላ መታሽ ይቅርታ ትናንትና እኔ ወንድሜ ላይ የመሰከርኩት በውሸት ነው ብትይ እንዴ? የውሸት ምስክርነት መስጠት እኮ ትልቅ ወንጀል ነው። አሁን አሳምኝና አሁን እንዴት እንደተፈጠረ ነገሩ አስረጅኝ። ተረጅኝ የምር በቃ ማለት ውሸቴን ነው ተረጅኝ። ቅጣቴን እቀበላለሁ። ዝም ብዬ አንድ ሰው መጥቶ እንደዚህ ስላለኝ አላምንም። ማስረጃ አቅርቢልኝ። እቺ ሰው ለማለት መኝኛ አይደለም ብቻ እኔ የዋሸሁትን እኮ ነው እያስረዳችሁ ያለው እንጂ መኝኛ አይደለም። ዋን ሰከንድ አንቺ ውሸታም ነሽ፣ የለመድሽ ውሸታም ነሽ። የሆነ ሰው ከፍሎሽ እዚህ ጋር እንድትዋሺ ልኮሽስ ቢሆን አሁን ትናንት እንደዋሸሽው ዛሬም ሶሊያና ላይ እየዋሸሽባት ሐቋን እየበላሽስ ቢሆን በምንድን ነው የማውቀው እኔ? ምን ማስረጃ አለኝ እኔ? ማስረጃ አቅርቢልንና እንመንሽ። ምን ማስረጃ ላቅርብልሽ? እና ያለ ማስረጃ እንዴት ነው እንድናምንሽ የምትፈልጊው? ምን ላቀርብ ማለቴ ምን ላቀርብ? እሷ የደወለችው ሐሙስ ቀን ሮብ ዕለት ከየት አምጥተሽ እንደተናገርሽ ሮብ ዕለት እዚህ ቤት ገብተሽ ስለመሰከርሽው ነገር እሷ የደወለችው እኔ ቤት በገባታ የመጀመሪያ ቀን በገባችሁ በበነጋታው ከሆነ ማን ነው ከበነጋታው በፊት ያለውን ቀን ከየት አምጥተሽ ተናገርሽ ነው? አውቃታለሁ እቺ ሴት እየተናገረች ገባሽ። አማን እህትየው ትግባ አለ። እሺ ብዬ አስገባውሽ። ቪዲዮ አብሬ ያልኩሽ አበራሽና ተቀተለሽ ስልሽ አዎ አውቃታለሁ እና እንደ የዛኔ አውርተኝ ሊሆን ይችላል። ቀኑ ቼክ ይሁን ሀቡ አንቺ በበነጋታው አልሽኛ። አዎ ብዬሻለሁ፣ ግን ቀኑ ቼክ ይሁንና እርግጠኛ መሆኑ ይውጣና እኔ ሳታወራኝ የት አምጥቼ አወራቸዋለሁ? የት እንደዛ በይሳትልኝ እንዴት እንደዛ ልልቻልኩኝ? አልገባኝም። አንቺ ጋር በገባን በበነጋታው ማለት እኔ ጋር የገባችሁት ሮብ ነው፣ እሷ ያወራችሽ ሐሙስ ነው። ከሐሙስ በፊት ሳታወራሽ በፊት ከየት አምጥተሽ አልሽው ቃሉን? አየሽ ውሸትሽን ሌላ ውሸትሽ አወጣብሽ። ገባሻ? በበነጋታው ስትይ አሁን እቺ ሴት ለመጣል ገንዘብ ተከፍሎሽ ሊሆን ይችላል። ይቃማሽን እናሰራልሻለን ተብለሽ ሊሆን ይችላል። ምንም አይነት ነገር ቃል ተገብቶልሽ ሊሆን ይችላል። እቺ ሴትዮ ግን ሐቅ ካላት ሐቋ ያወጣላታል ፈጣሪ። ሐቅ ካላት የተበደለች ከሆነች ሐቋን ፈጣሪ ያወጣላታል። እኔ ውሸታም ነኝ። ሐቀኛ ከሆነች እሺ አንቺ እንፈልገው ካንቺ አሁን እዚህ ጋር ሐሙስ ዕለት ደውላልኝ ነው ብለሻል። ሮብ ዕለት ከየት አምጥተሽ ተናገርሽው? እኔ ቃል ሐሙስ ደውላ አስጠንታኝ ነው አሳምናኝ ነው ያልሽው። ሐሙስ ከሆነ የደወለችው ሮብ ዕለት ቀድመሽ ገብተሽ ነበር እኔ ቤት። ሮብ ዕለት ከየት አምጥተሽው ተናገርሽ? ያንን ቃል ነው ለሱ ብቻ ምላሽ ስጭል። አቡሱን እኮ ነገርኩሽ እኮ አልኩኝ። ቀኑን አልሽኝ በበነገታው ያልኩሽን ቀኑን ያልሽኝ። እኔ ደግሞ ቀኑን በበነገታው መሆኑን እኔ ማለቴ ጧት ስለሆነ መቼ እንደሆነ ምናምን እርግጠኛ አይደለሁም። ከእንቅልፌም ራሱ በደንብ አነቃውም። ያወራሁትም ራሱ አላውቀውም። በጣም ጥሩ መቅዲ፣ ለመጀመሪያ ጊዜ ደውላ ሶሊያና ተራሽ ሲደርስ እያንዳንዱ ማስረጃ ታቀርቢያለሽ። ለመጀመሪያ ጊዜ ደውላ ሃሎ ሀይ መቅዲ፣ እኔ ሶሊያና እባላለሁ እና ወንድምሽን ልከተው ሀቢባ ቤት ልገባ ስለሆነ መተሽ አባታሽ ዋሽልኝ ያለችሽ አስረጅን ያለችውን ከሀ ጀምሮ የማትተዋወቁ ከሆነ ቁጥርሽን ከየት አምጥታ ደወለችልሽ? ደውላስ ማነኝ አለችሽ? ምንድነኝ አለችሽ? ላይ ፎሎ አደረገችኝ እንዴ? ፎሎ ተደራረግን። እሺ አንድ ከዛ በውስጥ አወርታ ቡቴም ላይ መጣች።
መቼ ነው ለመጀመሪያ ጊዜ ቲክቶክ ላይ መታ በውስጥ ያወራች? ላይቭ ላይ አጥሻለሁ ያልኳት እንትና ላይቭ ላይ እንደዛ ያወራችበት ነው አይደለም? ለመጀመሪያ ጊዜ ፎሎ አድርጋሽ በኢንቦክስ መታ ያወራችሽ መቼ ነው? ቀኑን አላስታውስም። እሺ ስንት ጊዜ ሆነ? 1 ሳምንት፣ 2 ሳምንት፣ 1 ወር? አይደለም አሁን ነው። በቃ በዚህ 2 ቀን በምናወራበት ቀን ነው። በዚህ 2 ቀን አሁን ስክሪንሾት አድርገሽ ኢንቦክስሽን በዚህ 2 ቀን መታ ያወራችሽን ማየት ፈልጋለሁ። በዚህ 2 ቀን ቁጥርሽን በምን ሰጠሻት? በኢንቦክስ ኦኬ። ቁጥርሽን የሰጠሽበትን ቀን ከዛም በኋላ ቦቲም ላይ ለመጀመሪያ ጊዜ የተደዋወላችሁበትን ስክሪንሾት በኢንቦክስ መጀመሪያ የተጻጻፋችሁበትን ስክሪንሾት ኦኬ። አንቺ እኔ ቤት ገብተሽ ሮብ እንደምታውቂያት መስክረሽ ሐሙስ ጠዋት ደውላልኝ ነው እኔን መስክሪልኝ ያለችኝ ብለሻል። ሮብ ግን ከየት አመጣሽው ስልሽ ምላሽ የለሽም። ሮብ ጭንቅላትሽ ውስጥ ማን አስቀመጠው ይሄንን ቃል? ምላሽ የለሽም። አሁን ከቲክቶክ ላይ ለመጀመሪያ ጊዜ የተጻጻፋችሁበትን ስልክ ቁጥር የሰጠሽበትን ከኢንቦክስሽ ላይ ስክሪንሾት አድርገሽ ዋትስአፕ ላይ ላኪ። አልክልሻለሁ። አሁን ላኪልኝ፣ ለህዝቡ ማሳየት አለብን። እሺ ሀይ ትበለኝ። ግን ብዙ ኢንቦክስ ላይ የጻፈልኝ ሰው አለ። ምንም ሀይ አያስፈልግም። ንኪያት፣ እዚህ ጋር ንኪያት፣ እሷንና ሜሴጅ የሚለው ላይ ግቢ። ንኪያት፣ ሶሊያና ንኪያት፣ ሜሴጅ የሚለውን ንኪ። ስክሪንሾት ከ2 ቀን በፊት ብለሻል። 2 ቀን በፊት ለመጀመሪያ ጊዜ ሀይ ያለችበት ቁጥሯን የላከችበትን ማየት ፈልጋለሁ። እኛ መቀለጃ ነን እንዴ? ማንም ለቪው እና ለፎሎ መሰብሰቢያ እየመጣ እየዋሸ በነጋታው እየመጣ ፈገግ ብሎ ትናንትና 24,000 ህዝብ አስቀምጪ ስል የውሸቴን ነው ምስክር የሰጠሁት። ይቅርታ አድርጉልኝ። ኤክስኪውዝ ሚ። ለዚህ ነው እኔ መረጃ ካላየው ማንንም አላምንም የምላችሁ። ለዚህ ነው አንድ ሰው ስላለቀሰ ብቻ ታምናላችሁ። ሺህ ጊዜ ያልቅስ፣ ለቅሶ ማስረጃ አይሆንም። ማስረጃ የሰነድ የዶክመንት ቮይስ፣ ቪዲዮ፣ ቴክስት እንጂ የሰው ምስክርነት ምስክር አይሆንም። እንደዚህ ሰው ነገ ሀሳቡን ቀይሮ መተው ውሸቴን ነው ይላል፣ በልተብዬ ነው ይላል። ለዚህ ነው የሰው ምስክር አትመኑ ምላችሁ። ዛሬ ሳመናችሁኝ ከዚህ በኋላ የሰው ምስክርነት የማልቀበትበትን ምክንያት አያችሁ። ትናንትና እከሌ ይግባልኝ ሲባል ነው። እኔ ቤት እንደዚህ አይነት ድራማ የለም። እከሌ ለከሌ አይመሰክርም ማንም። ምስክርሽ ማስረጃሽ የሚሆነ ቪዲዮ ኦኬ። ከዛ ውጭ እከሌ ይመስክርልኝ፣ ይስማማሉ፣ ይና ልከፍልሻለሁ፣ ይና አረግልሻለሁ ይላሉ። ማንም እየመጣ ለማንም እየመሰከረ የማንንም ስም ያጠፋል። የሰው ምስክርነት ምንም ጥቅም የለውም። ሰው በል የተባለውን ይላል። አሁንም እኛ ማን ጋር ሀቅ እንዳለ አናውቅም። እስከ መጨረሻው የሰነድ ማስረጃ እስካላየን ድረስ እንደውም የበለጠ ሶሊያናን በደንብ እንድመረምራት በደንብ እንዳይላት ነው የሚያደርገኝ ይሄ ነገር። ዛሬ ማን ምን ከፍሎሽ ምን አግኝተሽ መተሽ የውሸቴን ነው ልትይቻልሽ? ምን ቃል ተገብቶልሽ? ኢቃማሽ ሊሰራልሽ ቃል ተገብቶልሽ? ምን ቃል ተገብቶልሽ? ዛሬ ሚዲያ ላይ ወጥተሽ ትናንት 24,000 ህዝብ ባለበት የመሰከርኩት ውሸት ነው አልሽ። ምን ሶሊያና ድሃ ናት፣ ምንም ልትሰጥሽ አትችልም። ስለዚህ ምን አነሳስቶሽ ዛሬ ትናንት የተናገርኩት ውሸት ነው ልትይቻልሽ? ምን ቃል ተገብቶልሽ? ምን እሱን እኔ ጅል አይደለሁም። ዝም ብዬ የሰጡኝን አልቀበልም። እንደውም በሶሊያና ጉዳይ በደንብ እንዳጣራ በደንብ እንድፈትሽ ነው የሚያደርገኝ ይሄ ነገር። አቅሻለሁ ብላ ሮብ ዕለት መስክራ ሐሙስ ነው ደውላ አቃታለሁ በይልኝ አለችኝ። ሮብ ዕለት እኔ እኮ ቀን በደንብ ይዛለሁ። እያንዳንዱን ነገር እኮ እኔ እጽፋለሁኝ እኮ እኔ እኮ አይምሮዬ እንዲይዘው ነው። ወረቀት የያዘውን አይለቅም። ለዛ ነው እዚህ ቤት የሚመጣውን ሰው ሁሉ የጠፋ አፋልጊኝ ሲል እንደዚህ ሆንኩ፣ በባሌ ተበደልኩ፣ እንደዚህ ሆንኩኝ፣ የሆነ ነገር ሆንኩ፣ በደላላ ተበደልኩ ሲል እያንዳንዱ የደላላውን ስም ምን ሆነ ስንት ብር ምን የሚለውን የምጽፈው ነገ መጥተው ቢክዱ ወረቀት ይዞታል ብዬ ነው። ገና ላይቭ ሪከርድ ለማውጣት ለመቆራረጥ ምናምን ከምለፋ ጊዜን ከማባክን ብዬ። ቴንኪዩ መስዬ እኔ እናት። ይሄኛው ደግሞ አዲስ ጊፍት ምን አይነት ነው? ምንድን ነው የሚለው? ይሄ ስፔሻል ጊፍት ጋላሪ ላይ ምንድን ነው ስሙ? ኮሚኒቲ ሴሌብሬሽን። ቴንኪዩ መስዬ።
ስህተት ማንነካው መቅዲ ወጣች። ስክሪንሻቱን ልታመጣ ስክሪንሻቱን እስክታመጣ ሶሊያና አንቺ መቀጠል ትችያለሽ። ለእያንዳንዱ ለምታናገሪው ነገር ማስረጃ ታቀርቢልናለሽ። እሺ ሀውዬ አመሰግናለሁ። አሁን ለተናገረችው ልጅነቴን ይንሳኝ ብላ እኮ ምላለች። ልጅነቴን ይንሳኝ እኮ ወይኔ ፈጣሪ ሆይ ድረስ። ኧረ ሰው ማመን አስጠላኝ። ልጅነቴን ይንሳኝ ብላ አሁን ለተናገረችው የተቀበልኩት ስልክ ቁጥሩን እኔ ነኝ። መቼ? ሐሙስ ዕለት ከአሜን ነው የተቀበልኩት። የመቅደስን ስልክ ቁጥር ስጪ ብዬ የተቀበልኩት እኔ ነኝ። ያወራሁት ሪከርድ ነጥብ ሊያዝ ከሁለት ቀን በፊት ቲክቶክ ላይ መታ። ከዛ በፊት በህይወቴ አላቃትም መቅደስ ያለችው 1 ሰከንድ ቲክቶክ ላይ መታ ፍሬንድ ሪኩዌስት ልካልኝ ፎሎ አድርጋኝ። ሶሪ ፌስቡክ ነው ፍሬንድ ሪኩዌስት ፎሎ አድርጋኝ። ከዛ በኢንቦክስ መታ ቁጥርሽን ብላ ጠይቃኝ። በኢንቦክስ ነው የሰጧት ብላ ስክሪንሻት ጠይቂያት ነው የወረደችው። ካልተመለሰች እኔ መቅደስን አልፋታትም። ዋሽታለች። ሀውዬ ችግር የለውም። የተቀበልኳት እኔ ነኝ። ከአሜን ተቀብዬ ማለት ነው ያወራኋት እኔ ነኝ። በኢሞ የደወልኩት ስክሪንሺት ልኬልሻለሁ። ሁሉንም ያወራ ነው በዋትስአፕ ልኬልሻለሁ። ደግሞ ከዚህ ደረጃ እንትን የሚል አይደለም። ሮብለት የገባችለት ስታይ ደንግጣለች። ከነስሟ ጽግ አጸደ እንደምትባል ስሟን ነግሬያታለሁ። ትናንት ልጁ ስልክ ደውሎ ሲያወራት የነበረው ልጅ አጸደ እንደምትባል ሲናገር የሰማችሁ ይመስለኛል። ትክክለኛ ኦሪጂናል ስሟ አጸደ ነው። እኔ ምንም የሸወድኩትም ያጭበረበርኩትም የለኝ። ለትናንትናዋ ካጂ ያልኩት ሰርቅ ያለው ለሚለው ሰርቆት ወንጀል ስለሆነ እንዳትከነሰል ብዬ ለራሷ ያልኩት ነው እንጂ እኔ ካንቺ ጋር ምንም ያገናኘኝ ነገር የለም። ሰርቅ ያለው አትበይ፣ ስልክ ደውዬ ወንድምሽን ተጎንብሰሽ ይቅርታ በይ እንጂ ሰርቅ ያለው ብለሽ አደባባይ ስትናገሪ ወንጀል ነው ያስቀጣሻል ብያታለሁ። ይሄን ብያለሁ። አንቺ ጋር የሚያገናኘው ነገር የለም። ለራሷ ያልኩት ነገር ነው። ስለኔ አይደለም ጉዳዩ። እኔ ምንም ችግር የለብኝም። እኔ እያልኩኝ ያለሁት መቅደስን አስገቧት። ሞዴሬተሮች መታለች መሰለኝ። አይ ቲንክ ያየኋት መሰለኝ። ኮሜንት እንትን ስትል አንድ ቁጥር ጽፋ ነው ምናምን እና ቅድም ገብታ ሀቡዬ ቅድም ገብታ እኔ ጋር አንቺ ለምንድን ነው መጀመሪያ መቅደስን ያናገርሻት? ቁጥሯንስ ለምን ፈለግሽ? እውነትን ከሆነ የምትመሰክረው ለምን ማናገር? አንድ ሰው የሚያውቀውን ነገር ከሆነ የሚያወራው መመከር አይጠበቅበትም። ለምንድን ነው ቁጥሯን ከአሜን ወስደሽ ልታናገሪያት የፈለግሽበት ምክንያት? ከአሜን ወስጄ ያናገርኳት መቼ ለምን ስላየዋትም ደንግጫለሁ። ከዚህ መኖሯን አላውቅም። እዛ እንደሆነች ነው የማውቀው። አንደኛ መቼ መተሽ ነው ምን ሆነሽ ነው በሚል ነው ያወራነው። ሪካርዱ ማሰማት ይችላል። ሙሉ ሪካርድ አለ። ከዛ እዚህ አንደኛው የፍቅር ሚስት የሆነችው የልጅ እናቱ የሆነችው እዚህ ዱባይ ያለች እሷን አስገቢያት ብላኝ ያወራች ትናንትና እሷ ነች። እሷን ያናገርኩበት ምክንያት መስክሪልኝም ምንም አላልኩም። ለምን? ስለምታቀኝ የምታቀኝን ያክል ትናገርልኝ እንጂ ታቂኛለሽ ብለሽ ወቂኝ ብዬ እንድትመሰክርልኝ አልፈልግም። ለምን? ውሸት አንዴ ስትናገሪው ተመልሶ ስለማይደገም ማለት ነው። እኔ አሁን አንዴ በዋሽ መልሼ አላወራው አይሆንልኝም። ይሄ ቦታ በዚህ ቦታ መቅደስን አስገቧት። መዋሸት ስለማልችል መስክሪልኝም አላልኳትም። ምንምም አድርጊልኝ አላልኳትም። ያወቀችኝን ያክል ተናግራለች። ታቀኛለችም እስከ ስሜ እስከ ማንነቴ እስከ ስሟ እስከ ማንነቷ ሮብለት ተናግራለች። ዘመናዊ ነኝ ስል ደንግጣለች። ለምንድን ነው የደነገጥሽው ብዬ ጠየኳት ስልክ ደውዬ። በጣም ተቀይረሽብኛል ስለተቀየርሽ አለች። አለቀ። ያወራነው ሪከርድ አለ። አንድ ያጠፋሁት ነገር የለም። ስክሪንሺት አድርጌም ልኬልሻለሁ። ስክሪንሺት እኮ መስማት አንችልም እኛ። ቮይሱን አሰማሻለሁ። ቮይሱን ፎርዋርድ አድርጊ ወይ ደግሞ እዛው እያለ ስክሪኑን ግን ወደ ላይ አታርጊው። እሺ እናቴ ይዘጋል። አርገሽ ቮይሱን ክፈችው እስከ መጨረሻው ድምፅ አርገሽ ያወራችሁትን። እሺ የመቅደስ ስም አጸደ መሆኑን እንዴት አወቅሽ አንቺ? ባታውቂያት እንዴት አጸደ ነው ማለት እዛ ጋር ስታወራ ዘመናዊ ብዬ ሳወራ ስለደነገጠች አንቺ መቅደስ በሚለው አላወኳትም። አሁንም መልኳ ጠፍቶብኛል። አጸደ ነሽ? አዎ ጋይስ ሮብለታ እማየትሙት ላይቭ ሪከርዱን አወጣለሁ እኔ። ሮብለታ በአጋጣሚ ስለተገናኙ መቅደስን አንቺ አጸደ ነሽ ብላ ጠየቀቻት። ኢፍ ዩ ሪሜምበር ጋይስ ለሐቅ የምትመሰክሩ ካላችሁ እኔ ማስታውሰው
አጸደ ስሟ ነው። እዚህም እኛም አጸደ ነው የምንላት። ማባኝ እኮ አንቺ እኛ እናቅማ አጸደ እንደምትሏት በምናቃለን። መቅደስ ነው የሚለው በመቅደስ ነው እዚህ ቤት የገባችው። ለመጀመሪያ ጊዜ ነው ያየናት። መቅደስ የሚለው እየታየን መቅደስ እያልኩ እየጠሯት እሷ ወደ ላይ አየቻትና ሶሊያና እታች ነበረች። መቅደስን እንደዚህ እላይ አድርጊያት ነበር። ከዛ አጸደ ነሽ አለቻት ስትላት አዎ አለቻት። ሶ ሺ ዲድንት ሰርፕራይዝ ዘይ ኦልሬዲ ኖ ኢች አዘር። እኔ አንድ ነገር ሀቡ ይቅርታ፣ አንድ ነገር ብቻ እንዲጣር ማለት እየጠራ እንዲሄድ ስለፈለኩ ነው። አሜን ማለት ከፍቅር ጋር እየተካሰሰች የነበረችው ልጅ ነች። አወቅሻት አይደለ? አሜን እና ሶሊያና ከመቼ ጀምሮ ነው የሚተዋወቁት? እንዴትስ አሜን ፍቅርን ልትከስ ሀቡ ቤት ስመጣ ሶሊያና ተከትላ መጣች? ከዛ አሜን አምጥታት ነው የሚሆነው። እሷንማ አሁን እኮ ጉዳያችን የአሜንና የሶሊያና በኋላ እንሄድበታለን። አሁን ጉዳያችን የመቅደስና የሶሊያና ነው። ማንም ከዚህ መስመር እንዲያወጣኝ አልፈልግም። እኔ መቅደስን ዛሬ ማን ነው የላካት እዚህ ቤት? ውሸቴን ነው ትናንትና ብላ ምን ቃል ተገብቶላት ነው? ማን መክሯት ነው? ምን ተስፋ አድርጋ ነው? ይህንን እውነታ ማወቅ ፈልጋለሁ 100%። እነዚህ ሁለቱ እንደሚተዋወቁ ማስረጃ ሮብለታ የሮብለታውን ላይቭ ሪከርድ ዳውንሎድ አድርጌ ያቺን ፓርት ቆርጬ አወጣታለሁ። ለምን ይቺኛዋ ሴትዮ ሶሊያና በቪዲዮ እንደገባች ቪዲዮ አብሪ ብያት ቪዲዮ አብርታ መቅደስ በቪዲዮ ነበረች። መቅደስ ከላይ ነበረች። ልክ እኔና ሶሊያና እንዳለ ነው ከላይ ነበረች። መቅደስና እኔ እንደዚህ ከላይ ነበርን። ሶሊያና አንቺ ያለሽበት ቦታ ምስር አንቺ ያለሽበት ቦታ ታች ነበረች። ከዛ ወደ ላይ አየቻትና አጸደነሽ እንዴ ብላ ጠየቀቻት። ከዛ አዎ አለቻት። እማታውቂው ሰው እንዴት ሰርፕራይዝ አትሆንም? የማይተዋወቁ ከሆነ እንዴት አወቅሽ አትልም? እኔ አሁን አንድ ማያቀኝ ሰው ሀቢባ ነሽ ሲለኝ ይቅርታ እንዴት አወቅሽ እንተዋወቃለን ብዬ ነው የምጠይቀው ያንን ሰው እንጂ አዎ ነኝ አልልም። አዎ ነኝ አልልም። እንዴት አወቅሽ ይቅርታ እንተዋወቃለን እላለሁ እንጂ አጸደኔ ስትሪ አብዬ እንዴት ነሽ ደህና ነሽ ምናምን ተባባሉ። ሶ እንደሚተዋወቁ ያንን ላይቭ ሪከርድ አውጥቼ ያቺን ፓርት ቆርጬ ስቶሪ ያደርግላችኋለሁ። አንድ አሁን ትመለስና መቅደስ ትግባ። እሺ ቀጥ ያንቺ ሶሊያና ከአሜን ልጀምርላችሁ። አሜን ጋር የገባሁት አንቺ እንድታስገባኝ ሪስኩ እኔም ከተጀመረ አይቀር ይህን ሰበብ እኔም ልጠቀመው እኔም ተበዳይ ነኝ አስገብኝ ብዬ ለአሜን ሪከርድ አደረኩላት። መግባት ከፈለሽ ኮድ አሰጥሻለሁ፣ ስክሪንሻት አድርገሽ ፕሮፋይልሽን ላኪልኝ፣ ከሀቢባ አስገባሻለሁ አለችኝ። ከሀቢባ አስገባችኝ። ባስገባችኝም ደግሞ በቀደም መቅደስን ሳያት የመቅደስን ቁጥር ፈልጌ እንትን ሴንድ አርጊልኝ አልኳት። ሴንድ አረገችልኝ። አለቀ። ከአሜን ጋርም አልተዋወቅም። ከመቅደስ ጋርም እዚህ ሳያት መልኳ ተቀይሮብኛል። በመቅደስ አሁንም በመልኳ አላቃትም፣ ተቀይራብኛለች። አጸደነሽ ስላት ነው በስሟ ያወቅኳት ማለት ነው። እና የፍቅር እህት ነኝ ስትል አጸደ እንደሆነች አወቅኩኝ። ትንሽ እህቱን አውቃለሁ፣ ትልቅ እህቱን አውቃለሁ። መልኳ ጠፍቶብኝ ነው እንጂ በቃ ላይቭ ሪከርዱን አውጣለሁ ወይም እርግጣለች። አንዳችሁ ሄዳችሁ ዩቱቤ ላይ ዳይሬክት እኔ ላይቭ ዩቱብ ላይ ስለሚተላለፍ ዩቱቤ ላይ ሄዳችሁ ወደኋላ የሮብለታ ላይቭን ወደኋላ አርጋችሁ ያችን ፓርት አይታችሁ ንገሩኝ የኔ ፋሚሊዎች አንዳችሁ። እና ከዚህ ጋር ግን መናገር የምፈልገው በሰው ህይወት ማለት ነው እኛ እንደ ሴት የሰውን ስም ልወነጅል የሰውን ስም ላጠፋ ወይም ደግሞ በሐሰት አስመስክሬ ለፎሎ ገብቼ አይደለም። እንዳንዲት ሴት ተበዳይ ሁኜ በደሌን ለማሰማት ነው የገባሁት። እያንዳንዳችሁ ግን ገብታችሁ ለዚህ ምስክር ሆናችሁ ለምትገቡ እውነት እግዚአብሔር የስራችሁን ይክፈላችሁ። ሌላ ምንም አልልም። ከምስር ጀምሮ ሁላችሁም ማለት ነው። ሶሊያና ስለማን ምንም ማለት አይቻልም እዚህ ቤት። ይኸውልሽ በውሸት እየመሰከረብሽ ያለ አካል ካለ አንቺ በፈጣሪ ታምኛለሽ? አምናለሁ፣ በደንብ አምናለሁ። አለቀ። በፈጣሪ የሚያምን ሰው በፈጣሪሽ የምታምኚ ከሆነ ሐቅሽን እሱ ያውቃል። ሐቅ ካለሽ ሐቅሽን እሱ ያውቃል። በደንብ አለኝ። አዎ አለኝ። በቃ ለፈጣሪ ስጪው። አለቀ። ማንንም እንደዚህ ከማንም ምንም አትጠብቂ። ማንም እንዲመሰክርልሽ አትፈልጊ። ሐቅ አለኝ ካልሽ ሐቅሽን ተናገሪ። ያመነ ይመንሽ፣ ያላመነ አይመንሽ። የሚያኖርሽም የሚገልሽም የፈጠረሽ አምላክ ነው። አለቀ። አሁን ከአንቺ የሚጠበቀው እኔ ጋር አለ የምትይውን ሀቅ መናገርና መናገር ብቻ ነው። አለቀ። ሌላ ማንንም ሰው እንዲህ በእኔ ይፈረዳችሁ ይፍረድባችሁ፣ እርግማንም የለም ምንም የለም። ቀጥታ አለኝ የምትይውን ሀቅ ብቻ ተናገሪ፣ የምታውቂውን እውነታ። እሺ እኔ ማንንም ለወንጀል አልገባም። እሺ አሁን የተናገረችውን ገብታ ትናገር። ሌላው ደግሞ እንዲታወቅልኝ የምፈልገው እሱ ከእሷ ጋር ምንም አይነት ግንኙነት አልነበረኝም ብሎ ተናግሯል እና
የድምፅ ሪከርድ ማላከለት መቼ ነው የተላከለት? እሱስ ከቀኑ ነው የሚናገረውና ቀኑን ጨምሮ ቢነግረኝ ይሄን ድምፅ ሪከርድስ ከማን ነው ያገኘው የሚለውን አንዴ ይቅርታ ሶሊያና ምንድነው የምትይው? አላቃትም አላለም። አዎ እሷ ናት ዱባይ ያመጣችኝ። አዎ ግን ስራ አላስጀመረችኝም። ስራ እኔ ነኝ ያስጀመርኳት። ለዚህ ደግሞ ማስረጃ የለንም። ለምንድነው ያለ ማስረጃ እንድናምንሽ የምትፈልጊው? አይደለም እሱን አይደለም ሀቡዬ፣ እሱን አይደለም። ቪዲዮ ከአንቺ ጋር የላከልሽ የድምፅ አለ። ቪዲዮውን በድምፅ አድርጎ ነው የላከልሽ። ቪዲዮ ነው ቪዲዮ እኔ ያለሽ እጄ ላይ ያለው ቮይስ ነው። እሱ ደግሞ ብልግና ቮይስ ስለሆነ እኔ እንደ ሴት እንደ እናት እዚህ ጋር ለምንድን ነው የምትደውልብኝ? ቆይ አንዴ እሺ ቆይ አንድ ቮይስ ላሰማችሁ እዚህ ጋር። ይሄ ድምጽ የማን እንደሆነ ምስር የምታውቂ ከሆነ ንገሪኝ ስሚውና። እናችሁ ዘመናዊ ፍቅር የድሮ ሚስት እኮ እኔ ቆየኔ በጣም ያስሮጣል አካውንት ይቅርታ። እናችሁ ዘመናዊ ፍቅር የድሮ ሚስት እኮ ቆይ የማይሰማ ከሆነ በአይፓድ ይከፍትላቸዋል። ፍቅር የድሮ ሚስት እኮ እኔም ብር በልተኛለች። ሰቄሽ 10,000 ድራም አሁን ትናንትና ተግባ ብሎ ሲጠራ አዛኑ ነው ስለዛም ተግባ ሲል አትገባም ሰማ ካንተ ጋር ሆና እድለኛለች አለችው ማለት ነው። ስለዚህ እኔ ደግሞ አውራትና ሀቢባ ሰሞኑ እኔ ጋር ይሄ ድምጽ የማን እንደሆነ ንገሪኝ ፕሊዝ። ዘመናዊ ፍቅር የድሮ ሚስት እኮ እኔም ብር በልተኛለች። ሰቄሽ 10,000 ድራም አሁን ትናንትና ተግባ ብሎ ሲጠራ አዛኑ ነው ስለዛም ተግባ ሲል አትገባም ሰማ ካንተ ጋር ሆና እድለኛለች አለችው ማለት ነው። ስለዚህ እኔ ደግሞ አውራትና ሀቢባ ሰሞኑ እኔ እገባላታለሁ፣ ብር እንቀበላታለሁ። የእሷን ምክንያት ብር የቀባችበት ምክንያት ፍቅር ነው የዘሽብኛል ነው። ፍቅርን ወሰድሽብኝ እኔን አልያዝኩትም። ፍቅር ግንኙነት የለኝም ምንም የለኝም። ያገባችሁ ግን እሱኛዋ ሚስቱ ነች። ከእሷ የለም ይሄ ድምፅ ሀቡ ምክንያቱ ይሄ ነው። የኔም ብር የበላችበት ቤት እገባላታለሁ እንኳን አገኘዋል። በቃ ችግር አመጣታለሁ። ፍቅር የድሮ ሚስት እኮ እኔን ብር ዘመናዊ የፍቅር የድሮ ሚስት እኮ እኔን 10,000 ድርሃም በልታኛለች። ሀቢባ ቤት ገብቼ ብሬን አስቀብላለሁ ነው እያለች ያለችው ልጅቷ። ትናንትና ትግባ ሲባል እኮ አይ ምንድነው ትናንትና ትጠራ ሲባል አይ አንተ ከእሷ ካንተ ጋር እያለች ብር በልታኛለች አይሆንም አለች። ማናት ባይዋ እናችሁ ዘመናዊ ፍቅር የድሮ ሚስት እኮ እኔን ብር በልታኛለች። ሰቄሽ 10,000 ድራም አሁን ትናንትና ትግባ ብሎ ሲጠራ አዛኑ ነው ስለዛም ትግባ ሲል አዛኑ ማናት? አዛኑ ማለት የኔ ጓደኛዬ የአገር ቤት የክላስ የሰፈር ልጅ ናት። ከኮንትራት ተሰቃይቻለሁ ብላ መኪና ይዤ አስጠፍቻት ስራ አስገብቻት ከኔ ጋር የነበረች ልጅ ናት። ከዛም አልፎ ደግሞ ከፍቅር ጋር ያጣላችኝ አንደኛዋ እሷ ናት። ናት ችግር የለም። አሁኔት ናት እኔ አላውቅም። እዚህ ኢማራት ትመስለኛለች። እንዲያውም ከኢትዮጵያ አባቴን ሁሉ መድረህ ችግር የለውም። ኢማራት ናት። አትቀርብም ያልኩት ለዛ ነው። አትቀርብም ያልኩት እሷ ከኔ ጋር ስለተጣላን። የተጣላንበት ምክንያት ደግሞ ፍቅር ጋር እኔ ጋር ባለችበት ታይም ከፍቅር ጋር አብራ ስለበደለች በቃ ዋናው አንቺ እሺ የእሷ 10,000 ድርሃም አለብሽ? የለብኝም። አንድ ብር የለብኝም። አሁን ተመክራ ለሆነ ነገር የመጣች ናት እንጂ አንድ ብር የለብኝም። እና እድለኛለች አለችው ማለት ነው። ስለዚህ እኔ ደግሞ አውራትና ሀቢባን ሰሞኑ እኔ እገባላታለሁ፣ ብር እንቀበላታለሁ። የእሷን ምክንያት ብር የቀባችበት ምክንያት ፍቅር ነው የዘሽብኛል ነው። ፍቅርን ወሰድሽብኝ እኔን አልያዝኩትም። ፍቅር ግንኙነት የለኝም ምንም የለኝም። በፍቅር ነው የተጣላችሁት? ፍቅርን ይዛብሽ ወስዳብሽ ፍቅርን ቀምታሽ? አይደለም ከሱ ጋር ሁና እኔን በሽተኛ ስላደረገችኝ እኔ ጓደኛሽ እያለሁ
እንዴት እንደዚህ ታደርጊኛለሽ በሚል ነው የተጣለው። የአዘኑ ጉዳይ ሌላ ቀን ይደርሳል። አሁን ወደ መቅደስ እንመለስና መቅደስ ማስረጃዎቹን ሌላክሽው መቅደስ የደወለችልኝ ኢንቦክስ ላይ ያለ መስሎኝ ነበረ። አንቺ ምን ሆነሽ ነው? ውሸት አይሰለችሽም እንዴ? አሁን ይኸው ሪከርድ አድርገን አስቀምጠነዋል። አሁን ከደቂቃዎች በፊት ምን አልሽን? ከሁለት ቀን በፊት መታ ፎሎ አድርጋኝ በቲክቶክ ኢንቦክስ መታ ጻፈችልኝ። ስልኬንም ብላ ጠይቃኝ በኢንቦክስ ስልኬን ሰጠዋት ስትይ እሺ ስክሪንሾት አድርገሽ ላኪልኛች። ወርደሽ 24 ሰዓት ቆይተሽ መጣሽና አይ እንዴ አንቺ ምን ሆነሽ ነው? እኛ ይህ ሁሉ ህዝብ አንቺ መቀለጃ ነው እንዴ? አሁን እኮ ነው ያልሽን። ከደቂቃዎች በፊት እኮ ነው ያልሽን። አቡ አንዴ ከተረዳችሁኝ እኔ መናገር ያለብኝ ተናገሬ ለውረድ። ካላመናችሁኝ ደግሞ እሺ ውሸታም እንደሆንኩ እሺ። ኧረ ከአንቺ በላይ ታማኝ እዚህ ምድር ላይ ለምን እናምንሻለን? እንጀምሪ ማለት የመኑኝ አይደለም መናገር ያለብኝ ግን መናገር እችላለሁ ወይስ አልችልም? መተሽ ልንገርሽ አንድ ነገር። አሁን እዚህ ህዝብ በፊት ምነግርሽ ከትንሽ ጊዜ በኋላ ቆይተሽ መተሽ ይቅርታ አድርጉልኝ እኔ የዛለታ መጥቼ እንደገና የዋሻሁት ይቃማ እናሰራልሻለን ተብዬ ቃል ተገብቶልኝ ነበር፣ እንዲህ እናደርግልሻለን ተብዬ ቃል ተገብቶልኝ ነበር። አሁን ግን ቃል የተገባልኝ ነገር ስላልተደረገልኝ ብለሽ መጥተሽ ሚዲያ ላይ ብታወሪ እኛ ያንቺ መቀለጃም መጫወቻም አይደለንም። ስለሚደርስብሽ ነገር ሁሉ አይመለከተንም። ገባሽ አይደለ? እኛ በየቀኑ እየመጣሽ አዳዲስ ነገር እየፈጠርሽ የምታወሪልን መጫወቻሽ አይደለንም። አሁን ከደቂቃዎች በፊት በቲክቶክ ፎሎ አድርጋኝ ሶሊያና ከሁለት ቀናት በፊት ፎሎ አድርጋኝ፣ ከ2-3 ቀን በፊት ፎሎ አድርጋኝ በኢንቦክስ መጥታ ቁጥርሽን ብላ ጠይቃኝ ቁጥሬን ሰጠቻት ነው የደወለችልኝ አልሽ። እሺ ማስረጃ ስክሪንሾት አድርገሽ አምጪ አልንሽ። እሺ ማስረጃ ላምጣ ብለሽ ወረድሽ። ዘቆይተሽ መጣሽና በቲክቶክ አይደለም። እሺ ምንድነው የምትይኝ? እኛ ምኑን እንስማ? ምኑን እንመን? ንገሪን። የደወለችልኝን ስክሪንሾት አድርጌ ላኩልሽ። አንቺ ምን ተገናኛችሁ? አልሽ እሷ ናት የደወለችልኝ። ሳስታውስ እሷ ነው የደወለችልኝ። ምክንያቱም ከእንቅልፌ ስለሆነ የተነሳው እርግጠኛ አይደለሁም። አላልሽም? ያልሽው በፎሎ አድርጋኝ በቲክቶክ በኢንቦክስ መታ ነው የጻፈችልሽ። ስክሪንሾት አምጪልን። የጻፈችልኝንማ የጻፋልኝ ሳይሆን ደውላልኝ እኮ ልኬልሻለሁ። አላየሽውም? ቲክቶክ ፎሎ አድርጋ ነው የመጣችብኝ። ላይቭ ላይ አይታኝ እኮ አዎ ብያለሁ። ግን እንትን ነው እሷ ናት የደወለችው። ሁሉ ነገር የምታወሪ ውሸት ነው። እሺ ውሸት ከሆነ እሺ መናገር ያለብኝ ብቻ ተናገሬ ልውረድ። እሺ ተናገሪ። ነው አልናገር። ፈቃደኛ ካልሆናችሁ ማለት ነው። ኧረ ተናገሪ፣ በእናትሽ ተናገሪ። እሺ እሷ ደውላ ነው ያወራች። እሷ እና እኔ ተገናኝተን ነበረ። ይሰማል በደንብ። ከዛ የሆነ ቦታ ሻይ ቡና እያወራን ምናምን ስለ ፍቅር ዲዛይን እንዴት ማድረግ እንዳለብን ምናምን እያወራን እያለነ እያወራን ምናምን በዚህ እኔ አልስማማም ብዬ ተነስቼ እንትን አልኩ ማለት ነው። መቼ ተገናኝታችሁ? ተገናኝተን ነበር። መቼ? ቀኑን አላስታውስም መቼ እንደሆነ ማለት ነው። ይቷል በጣም መቼ እንደሆነ ቀኑን አላስታውስም። እኔ እንጃ መቼ እንደሆነ አላስታውስኩም። ስትገምጪ ሳምንት 15 ቀን። ከዛ በዚህ ነገር አልስማማም ብዬ ስትገምጪ ቀኑ 15 ቀን ሳምንት ምናምን ስንት ጊዜ ሆነዋል ሻይ ቡና ካላችሁ? ቀኑን አላስታውስም። በግምት ዝም ብሎ መናገር ይቻላል? አዎ ገምጪ፣ ችግር የለም እናግዝሻለን እኛ። ትናንትና ነው ለመጀመሪያ ጊዜ ይደወለችልኛለች። ትናንትና ለመጀመሪያ ጊዜ ይደውላላት። መቼ ነው ይሄ ተገናኝተው ሻይ ቡና ያሉት? ቀኑን ስላት አላስታውሰው። ምስር የምትሉኝ ሰዎች እኔ ምን ሆንኩኝ? ጋይስ እኔ እንደናንተ እያዳዳማጭ ነኝ። ልውጣላችሁ እንዴ? ኦ